ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በዛሬው ዕለት እንግዲህ በዋነኝነት እየተነሳ ያለ የዝውውር ዜና እንግዲህ አርሰናል በሙዚየላ ጉዳይ መደበኛ ያልሆነ ንግግርን እንዳካሄዱ ነው እየተገለጸ የሚገኘው። እንደዚህ አይነት ሁነቶች አርሰናልን ሊያነቃቋቸው ይገባል ባይ ነኝ። አርሰናል በክሬቲቪቲው ረገድ በጣም መስተካከል ያለበት ክለብ እንደሆነ ፍንትው አድርጎ አሳይቷል። እንግዲህ እሁድ ዕለት የተደረገው መርሃ ግብርና አሁን አርሰናሎች በዝውውሩ ነቃ ያለ ተሳትፎን የሚያደርጉበት ነው ተብሎ ይጠበቃል። ሙዚየላ እንግዲህ ባየር ሙኒክ ተመሳሳይ አይነት አጫወት ከአርሰናል ጋር የሚቀራረብ አይነት አጫወት የሚጫወት ክለብ እንደሆነ ይታወቃል። አርሰናሎች ሊሰሩት የማይገባው ስህተት የአጫወት ዘይቤው ተመሳሳይ ካልሆነ ክለብ ተጫዋችን ባያመጡ ባይ ነኝ። አሁን እንግዲህ ሙዚየላ በባየር ሙኒክ የሚጫወትበት መንገድ ለአርሰናል በጣም ያቀልለታል ተብሎ ነው የሚጠበቀው። ረጋ ያለ እርጋታ የተሞላበት ጨዋታ ነው የሚጫወተው ከኋላ መስርቶና ባየር ሙኒኮች ከዛ አንጻር ተመሳሳይ የጨዋታ አቀራረብ አላቸው አርሰናል ጋር ይሄ ተጫዋችም ወደ አርሰናል ቢመጣ የሚሰጠው ግልጋሎት ከፍ ያለ ነው ተብሎ ይጠበቃል። ቪክቶር ቫልዴቤኛስን ሁኔታ እየተከታተሉት ተብሏል። ተጫዋቹ በሁለቱም ክለቦች በመረጃ ቡድን ውስጥ በጣም ከፍ ያለ ግምትን ተሰጥቶታል። አርሰናሎች በሚገባ ይህንን ተጫዋች እየተከታተሉት ይገኛሉና በሪያል ማድሪድ እና በአርሰናል መካከል ያለው የዝውውር ትስስር ሁላችንም እናውቃለን እና ተጫዋቹን ለማስፈረም ጠንከር ያሉ ስራዎችን አርሰናሎች ለመስራት ከወዲሁ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። አትሌቲኮ ማድሪድ የአልቫሬዝ ሁኔታ ስላጠራጠራቸው ፊታቸውን ወደ ጎንካሎ ራሞስ አዝሯል ተብሏል። አርሰናል እንግዲህ በክረምቱ የዝውውር መስኮት ከሚሰራባቸው ዝውውሮች ውስጥ አንዱ የሁሊያን አልቫሬዝ ጉዳይ ነው። ከሱ ባሻገር እንግዲህ የሙዚየላንም ሁኔታ ሊከታተሉት ይችላሉ ተብሎ ይጠበቃል። አሁን እንግዲህ ብዙ ችግሮችን አርሰናሎች ፈተዋል። በመከላከሉ ረገድ ያለባቸውን ችግር ኦልሞስት ፈተዋል ማለት ይቻላል እና ከሌሎች ክለቦች በጣም የተሻለ የመከላከል መዋቅር ያለው ክለብ እንደሆነ ይታወቃል። የዊሊያም ሳሊባና የገብርኤል ማጋሌሽ ጥምረት አይበገሪ አይነት ጥምረት እንደሆነ ይታወቃል። ሽንፈት ያለ ነው። የትኛውም ትልቅ ክለብ እኮ ይሸነፋል። ነገር ግን አሁን አርሰናል ትክክለኛ ሊነሳበት የሚገባው ጥያቄ የክሬቲቪቲ ፕሮብሌም ነው። እኔ ከዚህ በፊት ደጋግሜ ስናገር ነበር። አርሰናል በመከላከሉ ረገድ በጣም የተሻለው ክለብ ነው። በመሃሉ ረገድ ዲክላን ራይስን ተመልክተናል። በጣም ድንቅ ነው። ግን አሁንም የክሬቲቪቲ ፕሮብሌም አሁንም ቢሆን አለ። አርሰናሎች እንደነ ሙዚየላ አይነት በጣም ድንቅ የሆነ የኤኤምኤፍ ሮል ያላቸውን ተጫዋቾች ራሳቸው ክሬት አድርገው ራሳቸው ተጫዋቾችን ድሪብል አድርገው የፕሌይ ሜካፕ ብቃታቸው በጣም ከፍ ያለ ተጫዋቾችን ሊያመጡ ይገባል እና አሁን አርሰናሎች በሚገባ እኒህን ስራዎች ሁለት ነገር ነው እየተመለከቱ ያሉት። አንደኛው የኤምኤፍ ተጫዋች እንዲሁም የሌፍት ዊንግ ተጫዋችና እንዲሁም ደግሞ የአጥቂ መስመር ተጫዋቾች ናቸው። በጥሩ ክረምቱ የዝውውር መስኮት ይፈጸማሉ ተብሎ የሚጠበቀው በጥሩ የዝውውር መስኮትም ያልተጠበቁ ዝውውሮች ሊከወኑ የሚችሉበት ሁነት እንዳለ ታማኝ የሚባሉ የዜና አውታሮች ናቸው እየገለጹ የሚገኙት። በጥሩ የዝውውር መስኮት እንዲሁም በዋነኝነት አርሰናል ሊሰሩባቸው ከሚገባው ጉዳይ ወይም ሊሰሯቸዋል ተብሎ ከሚጠበቁት ጉዳዮች ውስጥ ምንድን ነው? የመሃል ተጫዋች ለማስፈረም ሀሳብ እንዳላቸው እየተገለጸ ይገኛል። ኔቬዥ የሚባለውን ተጫዋች ለማስፈረም ሀሳብ አላቸው። በአልሂላል እየተጫወተ የሚገኝ ተጫዋች ነው። በውሰት ውል በቋሚ ዝውውር እንኳን ባያመጡት በውሰት ውል ተጫዋቾች አንደኛ ሮቤን ኔቬዝ፣ ሁለተኛ ያኒክ ካራስኮና ቪክተር ቫልዴፔናስን ለማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የአርሰናል እንግዲህ የዝውውር መስኮቱ ከመዘጋቱ በፊት ሊጠበቅ ወይም ሊሆናሉ ተብሎ የማይጠበቁ ዝውውሮችን ሊፈጽሙ የሚችሉበት ሲቹዌሽን እንዳለ ነው እንግዲህ ታማኝ የሚባሉ የዜና አውታሮች እየገለጹ የሚገኙ። ስለዚህ በትዕግስት መጠበቅ ሊኖርብን ይችላል። እንደዚህ አይነት ሞመንቶች አርሰናሎች በሚገባ ክፍተታቸውን እንዲሞሉ ያደርጋቸዋል ተብሎ ይጠበቃል እና ሚካኤል አርቴታም እንግዲህ ቡድኑን ለማጠናከር የተቻለን ሁሉ እናደርጋለን ሲል ነው የገለጸው እና ይሄ የሚያመላክተው ምንድነው? አርሰናሎች ያልተጠበቁ ዝውውሮችን የሚከውኑበት ሁነት እንዳለ ነው። የኦዲጋርድ ነገር አጠራጣሪ እየሆነ እንደመጣና ባየር ሙኒክ እና ኢንተር ሚላን ፍላጎት ያላቸው ክለቦች እንደሆኑ እየተገለጸ የሚገኘው በአርሰናል ቤት ይቆያል ወይም አይቆይም የሚለው ነገር አጠራጣሪ ነው። ኦዲጋርድ እንግዲህ የካፒቴን አርምባንድ ለብሶ የሚገባ ተጫዋች፣ ነገር ግን ለአርሰናል የሚገባውን ነገር እየሰጠ ነው ወይ የሚለው በጨዋታው ረገድ ጥሩ በጣም ጥሩ የሚባል ተጫዋች ነው። ጎበዝ የሚባል ተጫዋች ነው። የሚያግዘው ተጫዋች ቢኖር ነገር ግን አንድ ካፒቴን መስጠት ያለበትን ነገር ሲሰጥ አልተመለከትንም። አርሰናል ያልተገቡ ውሳኔዎች ሲወሰንበት ሄዶ የሚፋለም አይነት የሚከራከር አይነት ልክ እንደ
ዲክላን ራይስ አይነት ተጫዋች መሆን አለበት ባይ ነኝ ኦዲጋርድ። እንዲሁም የካፒቴን አርም ባንዱ ለዲክላን ራይስ መስጠት ይገባዋል፣ ወይም እንደ ማጋሌሽ አይነት ተጫዋች ላሉ ፋይቲንግ ስፒሪታቸው ከፍ ያለ የሚከራከሩ አይነት ተጫዋቾች ሊሰጥ ይገባል ባይ ነኝ። እኔ እሱ ላይ ላነሳበት የምችለው ጥያቄ እሱ ነው። ፋይቲንግ ስፒሪቱ ከፍ ያለ አይደለም። ሌሎች ተጫዋቾችንም ከሌሎች ክለቦች መጥቀስ እንችላለን። ኦዲጋርድ ግን ይህንን ነገር ሲያመላክት አላየንም። ከዚህ በፊት ሲታገል አላየንም፣ ሲከራከር አላየንም። እንደዚህ አይነት ተጫዋች ያስፈልገዋል ባይ ነኝ። በአንድ ተጫዋች ካፒቴን ከሆነ እኚህን ነገሮች ሊያደርግ ከዳኛ ጋር ሊከራከር ይገባል ባይ ነኝ። ዝም ነው የሚለው። አሁን ኦዲጋርድን ተመልክታችሁ ከሆነ አርሰናል ላይ ያልተገቡ ውሳኔዎች ሲወሰኑ እንኳን ያን ያህል እንግዲህ ፋይቲንግ ስፒሪት የለውም እና ያንን ነገር ከፍ ሊያደርግ ይገባል። ለቡድኑ ያለውን ነገር መለያው ያለው ፍቅር ከዚህ በላይ የላቀ ሊሆን ይገባል። ከዛ ውጭ ግን ኦዲጋርድ ሁላችንም እናውቃለን ምን ያህል ተሰጥኦ ያለው ተጫዋች እንደሆነ። ወደ አቋሙ ከመጣ ከየትኛውም ተጫዋች በላይ ብቃቱን ማስመልከት የሚችል ተጫዋች እንደሆነ ሁላችንም የምናውቀው ጉዳይ ነው። ሌላኛው መረጃችን እንግዲህ በአሁን ሰዓት እንግዲህ በውሰት ኦሎምፒክ ማርሴ እየተጫወተ የሚገኘው ኢታን ዋኔሪ የመጀመሪያ ጎሉን ማስቆጠሩ የሚታወቅ ጉዳይ ነው። እንግዲህ ሚካኤል አርቴታ ጊዜ ይህን ያህል የመሰለፍ እድል ያልተሰጠው ተጫዋች፣ እኔ ግን በጣም ፖቴንሻል ካላቸው ተጫዋቾች ውስጥ የምመድበው ተጫዋች። በነገራችን ላይ አንድ ተጫዋች በቂ የሆነ የመሰለፊያ እድል ካላገኘ፣ በአሰልጣኙ እምነት የማይጣልበት ከሆነ የሚገባውን ነገር ላያስመለክት ይችላል። አሁን እንግዲህ በኢታን ዋኔሪም ያየነው ነገር ከኢታን ዋኔሪም የተመለከትነው ነገር ያንን ነገር ነው ባይነኝ እና ብዙ ነገሮች ሊሰሩ ይገባል ባይነኝ። አሁን እንግዲህ በአርሰናል ቤት ብዙ ነገሮች ሊስተካከሉ የሚገቡ ጉዳዮች አሉ። ነገር ግን አሁን ኢታን ዋኔሪ አቅም ያለው ተጫዋች ነው። ሚካኤል አርቴታም እንግዲህ አንዳንድ ጨዋታዎች ላይ ቢሞክረው እምነት ቢጥልበት ከዚህ የተሻለ ነገር ሊያስመለክተን ይችላል ከሚሉት ሰዎች መካከል ነኝ። በኦሎምፒክ ማርሴ እንግዲህ በመጀመሪያ ጨዋታው ነው ጎል ማስቆጠር የቻለው። በጣም ድንቅ የሚባል ኳስ። ሚካኤል አርቴታም እምነት አለበት። ነገር ግን እንደዚህ በተጫዋቾች ላይ በወጣቶች ላይ እምነት ማሳየት የማይችል ከሆነ የመሰለፍ እድል የማይሰጣቸው ከሆነ በአንዳንድ ጨዋታዎች ላይ የተጫዋቾቹ እድገት ላይ የራሱ የሆነ ኢምፓክት ሊኖረው ይችላል እና ተጫዋቹ አሁንም ቢሆን አቅም ያለው ተጫዋች ነው። በውሰት ውል እንደሚሄዱ ማንዛር ወደ አርሰናል ሲመለስ ከዚህ የተሻለ ነገርን እንመለከታለን፣ ከዚህ የተሻለ ነገርን እናስተውላለን የሚል እምነት ያለኝ። ሚካኤል አርቴታ እንግዲህ በጨዋታዎች ላይ በጣም ከፍተኛ የሆነ ጥንቃቄ እያደረገ የሚገኝበት አንዱ ሪዝን እኔ ከምላቸው ውስጥ ያለበት ጫና ነው። በአርሰናል ቤት ያለው ጫና ነው። እንግዲህ ሚካኤል አርቴታ በዘንድሮ የውድድር ዘመን እንግዲህ ዋንጫ ማንሳካት የማይችል ከሆነ ኤክስኪውዝ ይኖረኛል ብሎ ኤክስፔክት አያደርግም እና ከዛ አንጻር እያንዳንዱን ጨዋታዎች በጥንቃቄ ለመጫወት እየሄደ ነው ሚካኤል አርቴታ እና ከዛ አንጻር አሁን ሚካኤል አርቴታ ሊያስተካክላቸው የሚገባ ጉዳዮች ማግኘት ያለበት ፖይንትስ፣ ሪስክ መውሰድ ባለበት ጨዋታ ሪስክ መውሰድ አለበት ባይ ነው። የኖቲንግሃም ፎረስቱን ጨዋታ መመልከት እንችላለን። በዛ ጨዋታ ላይ ሪስክ ወስዶ እንዲሁም እኮ ያ ጨዋታ ታስታውስ እንደሆነ ማንቸስተር ሲቲ ነጥብ የጣለበት ጨዋታ ነበረ። ነገር ግን አርሰናል አልተጠቀሙም ያን ጨዋታ። ይሄ በጣም የሚያበሳጭ ነው። ያን ጨዋታ ተጠቅሞት ቢሆን አሁን ተሸንፎ ቢሆን ዛትማች ኢምፓክት አይኖረውም ነበር፣ በተጫዋቾችም ላይ ጫና አይኖርም ነበር እና በጣም የሚያበሳጭ ሲቹዌሽን ነው። በዘንድሮ የውድድር ዓመት ሁሉም ክለቦች በተዳከሙበት ሁኔታ ዋንጫውን ከፍ አድርጎ የማይስም ከሆነ በምን አይነት ሲቹዌሽን ነው ዋንጫዎችን ወይም በምን አይነት ዘመን ነው ዋንጫዎችን ከፍ አድርጎ የሚስመው የሚለው ሁኔታ ጥያቄ የሚያስነሳ ጉዳይ ነው። ከዛ አንጻር ሚካኤል አርቴታ የሚነሱበትን ጥያቄዎች በሚገባ ሊያስተካክል ይገባል። የተሻለ ነገርን ከዚህ በኋላ እንመለከታለን ብለን እንጠብቃለን። በጥሩ የዝውውር መስኮትም አዳዲስ ዝውውሮች የሚከሰቱበት ሲቹዌሽን አለ። በአዳዲስ ስፖርታዊ መረጃ እስክንገናኝ ድረስ መልካም ተመኘው።